ቤሉል ቤት ነህ እንዴ? ሳሎን ይናውረድ። አጎቴ ደህና ነኝ። ስማኝማ የአዶኒ አባት የሞተ ጊዜ ማለቴ ከመሞቱ በፊት ለቶሚ አንድ ፋይል ተልኮለት ነበር። ያንን ፋይል እንዴትም ብለን ማግኘት አለብን። ማለት ይሄ ነገር ወደ አባቢ ገዳይ ያመራናል? አዎ እንደዛ ይመስለኛል። እና እዚህ ቤት ውስጥ አለ ማለት ነው? አዎ አለ። እንዴት ነው ላገኘው የምችለው? እሱንማ ከኔ ይልቅ አንተ ታውቃለህ። ከዚህ በፊት አባት ዕቃ በጥንቃቄ የሚያስቀምጥበት ቦታ አለ አይደለ? ምናልባት ማምታቅ ይሆናል። እሷ ልጠይቃት እንዴ? በጭራሽ። እሷንማ ምንም ነገር መጠየቅ የለብህ። እሺ በቃ ቼክ አደረገውና አሳውቃለሁ። እና ደግሞ አባትህ ከማረፉ በፊት ቆሞ ከሰዎች ጋር ሲጨቃጨቃቸዋለሁ የሚል መረጃ ደርሶኛል። ማ? የኔ አባት ደግሞ እንዴት ነው የሚጨቃጨቀው? አዎ ያንተ አባት። አይ ዳድማ በፍጹም አያደርገውም። ለዛም ውጪ መንገድ ላይ። እስቲ ምን ደርስበት ይሆናል። በቃ እኔ ልሽን ሰላም ልበላት። ትኖራለች ብለን ወደ ክላስ የወጣች ይመስለኛል። እስኪ ሄጄ ሊያትና ካጣኋት እመለሳለሁ። እሺ በቃ እኔም የሆነ መንገድ ልፈልግ። ጥሩ። ሄሎ። አቤት። ልወጣ ነው። እሺ እጠብቅሻለሁ። ነይ። ብሩን አዘጋጅቻለሁ። አንተ ብቻ የተባልከውን ነገር አድርግ። ሰፈር ጠብቀኝ መጣሁ። እሺ። ምን ማለቷ ነው? ወደ ክላስ አይደል እንደ የምትሄደው? የኔ ልጅ ምን ለማድረግ እየሞከርሽ ነው? እስኪ እንይሻ። አንተ ቆይ ምን እየሆንክ ነው? ጤና የለህም እንዴ? ለምንድን ነው ስልክሽ የማይሰራው? ምን አገባህ እንዴ? ቆይ ቀና መልስ እንዳመልሽ ተብለሻል እንዴ? ገና ንግግሬን ሳልጀምር እንዳታበሳጭኝ። ስልኬ እኔ ጋር አይደለም ያለው። ማለት አልገባኝም። ስልኬን ሄለን ወስደዋለች። እንዴት ማለት? ለምንድን ነው እሷ አንቺን ስልክ የምትወስደው? እሱን እኔም አላውቅም። ደግሞ እንደ ፖሊስ ጥያቄ አታብዛብኝ። ወደዛ ከራትሽ ምን ነገር ምን ያሽከረክርሻል? የጠየከኝን ጥያቄ በሙሉ መልሼ ጨርሻለሁ። ሌላም ጠይቀኝ ነገር አለ? ዛሬ ከቤት መውጣት ትችያለሽ? ቆይ አንተ የቤቱ ባለቤት እኔ ነኝ እንዴ የሚመስልህ? እረፍ፣ ስርዓት ይኑርህ። ወዴትም አልወጣም። ቢመቸኝ ራሱ የትም አልወጣም። መሲ ረፊ፣ እዚህ ውስጥ ገብቼ አንቺን ማናገር የራሱ ልክ አይደለም። ስለዚህ በሰላም እንደወጣ በሰላም አናግሪ። እሺ፣ ግን መውጣት አልችልም። ማለት እኔ ብፈልግ ራሱ የስራ ቀን ስለሆነ አልወጣም። እርግጠኛ ነሽ መውጣት አትችይም? አዎ አልችልም። እዚህ ቤት ያለው ሰራተኛ ሆኜ ነው። እሱን አትርሳ። ታዲያ ባለፈው እንዴት ወጣሽ? ከልጁ ጋር አልነበር እንዲያገኟችሁ? እሱ አጋጣሚ ነው። ቆይ ከኔ ጋር ችግር አለብህ እንዴ? ደግሞ ሁሉም ነገር በፍላጎት እንጂ በግዱ ነው አያውቅም። ደግሞ አንተ የተከበርክ ሰው ነህ። ከደረጃ ዝቅ አትበል። ለዛ እኮ ነው እኔም የተናደድኩት። አንቺ ማን ሆነሽ ነው እኔን ናቅሽ? እኔ ማንም አይደለሁም። ተራ ሰው ነኝ። ግን ተራ ሰው በሆንም እንደ ሰው ፍላጎት አለኝ። የምወደውና የምጠላው ነገር ይኖራል። ምን ማለት ነው? አንተ አትመቸኝም፣ የኔ ምርጫ አይደለህም ማለት ነው። ረፊ፣ ፊት ሰጥሽ መስመርሽ በጣም ያለሻል መሰለሽ። ምንድን ነው? አንተ ደግሞ እዚህ ምን ታደርጋለህ? አይመለከትህም። ማንን ነው የማይመለከተው? የኔ ወንድም እንዳትዋረድ፣ ቶሎ ብለህ ልቀቃት። አይመለከትህም። ከዚህ ውጣ። ካልሆነ ግን አንተ ላይ የማይሆን እርምጃ ወስዳለሁ። እውነት
እርምጃ ትወስዳለህ? ስማ ሰውዬ፣ ደህና ነን እንጂ መቀለጃ አይደለንም። እሷን ተዋት፣ ሴት ናት። ጉዳይ ወይም ችግር ካለብህ ከኔ ጋር ተነጋገር። እንደዛ ቢሆን አይሻልም? አንቺ ልጅ ወንድምሽ በመሀላችን እንዳይገባ ወይም ደግሞ እኔ ፊት ተሳስቶ አንድ ቃል እንዳያወጣ አስረድተሽ አስወጪው። ወንድሜ በቃ ችግሩን እኛ እንፈታዋለን፣ አንተ ሂድ። አሃ ምን ማለትሽ ነው? አስፈራርቶሽ ነው እንዴ? ጭራሽ እኔን ከዚህ ሂድ። ቆይ ማን ነኝ ብለህ ነው የምታስበው? ሲነገር ማሰማ ከሆነና ማንነቴ እንዳሳይ ከፈለክ ችግር የለውም፣ አሳይሃለሁ። እባካችሁ በእኔ ምክንያት እንዳትጣሉ ወንድሜ፣ እባክህ። እህቴ ከመሀላችን ውጭ ልኩን ላሳየው። ተው እንጂ። ምን ናቸው? ምን እየተፈጠረ ነው? እባካችሁ ተው፣ ደግሞ ሌላ ሰው እንዳይሰማ። እናንተ ደግሞ ምን አጣላችሁ? ትሰማኛለህ? አንተ ማንም አይደለህም። እህቴን ጫፏን እንዳነካት። አተ ጩጬ፣ አንቺ ደግሞ ወንድምሽን በፍጥነት አስወጪው። ካልሆነ ይህንን ፊቱ እንዳልነበር ነው ማድረግልሽ። ናም ስነ ስርዓት ያዙ። ትልቅ ሰው ነው። ልቀቀኝ አዶላ። እንዲወጣ ማድረግሽ ጥሩ ነው። ባይሆን ኖሮ ላንቺም ጥሩ አልነበረም። እሺ አሁን ከዚህ ውጣልኝ። 8 ሰዓት ላይ በር አካባቢ እጠብቅሻለሁ። 1 ደቂቃ እንዳታረፍች። ኧረ እባክህ እናያለን። ጅል ተረጋጋ እንጂ አማል እንዴ። ቆየው ነገር ይፈጠማል ነው ተጠያቂ አ? ይኸውልህ ሰው ቤት መሆን ደግሞ አትርሳ። ምን ማለት ነው? የያዘው እኮ የእህቴን እጅ እንጂ የሚሸጥ ዕቃ አይደለም። ይኸውልህ መጀመሪያ ተረጋግተህ ስማኝ። እሱ ባንተ አቅም የሚሆን ነገር አለ። ስለዚህ ተረጋግተህ ተቀመጥ። እዚህ ከማንም ሰው ጋር መነካካት የለብህም። ለምን ሲባል እኔ ፈሪ አይደለሁም። አዶኒ በእህቴ ነው የመጣብኝ። ገባኝ። ምንም ነገር አያደርጋትም። መሲ በጣም ጎበዝ ልጅ ናት። ማንም ምንም ነገር አያደርጋትም። ቢሆንም ሴት ናት። እሱን አትርሳ። መኩ እኔን ስማኝ። ዝም ብለህ ከሁሉም ሰው ጋር መጣላት የለብህም። የምታደርገው ነገር እያሰብክ አድርግ። ደግሞ ምን አድርገው ነገር አለ? ምንድን ነው ደግሞ እሱ የምናደርገው? ስማ፣ የጀመረውን ነገር እንዴት ብለህ መጨረስ አለብን። ሄለን እየተከታተልናት እንደሆነ ስላወቀች በጣም ራስን መጠበቅ አለብህ። እሺ እጠነቀቃለሁ። በቃ አሁን ከዚህ ሂድ። እሺ ይሄ ለአንተ በቂ ክፍያ ነው። የምልህ ነገር ካርደህ ከዚህ በላይ ነው የምከፍልህ። እሺ ምን እንዳደርግልሽ ነው? ነገርኩህ እኮ ታገታታለህ። ከዛ ደግሞ ምልን ንገርክ ታሰቃያታለህ። ቆይ ምን እየተፈጠረ ነው? ምንድን ነው ደግሞ? የፖስታን ይስጠችው ኤልሹ። ክላስ መግባትሽን ትተሽ ወዴት እየሄድሽ ነው? ይህን ነገር ማድረግሽ ጥቅሙ ላንቺ ምንድን ነው? ጆ ትበደኛለህ። ስለዚህ ነገር ላንተ ቀላል ነው። የምልን ነገር ብቻ አድርግ። ይኸውልሽ ይሄ የመክበድና የመቅለል ጉዳይ አይደለም። ቆይ ይሄን ነገር አላደርግም ብልሽ በሌላ ሰው ልታስደርጊው ነበር? አዎ በደንብ ነው የማስደርገው። እኔ ባንተ ስለምተማመን ነው አንተን ያዘዝኩ። ሌላ ሰው እኮ ባዝ እንኳን እሷን ቤተሰቧን ይዞልኝ የሚመጣው። ምን አድርጌ ነው ይሄን ነገር ላስቆም የምችለው? ቆይ ልጅቷ ምን አይተው ነው? ምን ሆኖ ነው ሁሉም ሰው እንደዚህ ክፉ የሆነባት? ወይኔ ጉዳችን! ምንድነው ማለት? ይኸውልሽ በፍጹም እንዳትሶሪ። እናትሽ ተከታተላን እዚህ ድረስ መጣለች። ስለዚህ አሁን ቀጥ ብለሽ ወደ ትምህርት ቤት ትገቢያለሽ። ከዛ ተመልሰሽ ትወጫለሽ። ተግባባን? እሺ ምንድነው የማደርገው? ዝም ብለሽ ተከታይ። እሺ በጣም ጥሩ። አልወጣም ብለሽ ወዴት እየሄድሽ እንደሆነ እናያለን። በጣም ጥሩ። መውጣት አልቻልሽም አይደል? ይበልን። አዎ ራስን ያስናከው። ቆይ አንተ ምን ሆነህ ነው? ጭራሽ እኮ መውጣት የማልችልበት ሁኔታ ላይ ነው ያለሁት።
እንዴ መሲና ፍቅሽኛ ምን ማድረግ እችላለሁ? ቆይ ደግሞ ለምን በእህትሽ ስልክ ደወልሽ? ስልኬን ልንወስደዋለች፣ ለዛ ነው። እንዴ ለምንድን ነው ደግሞ እሷ ስልክሽ የምትወስደው? ምን መሰለ ትንሽ ከኤልሹ ጋር ተጋጭተን ነበር፣ ለዛ ነው የወሰደችው። ምን ነው በጣም ትልቅ ነገር ነው እንዴ የተጋጫችሁበት? ማለቴ ስልክ እስከሚያስወስድ ድረስ። እሱን ተወው፣ ግን እባክህ እንዳትደውልሽ ወደ ስልኬ። ችግር የለውም። ወደ አንቺ እኮ ስደውል በአዲስ ስልክ ነው የምደውለው፣ ስለዚህ አታውቀው። ቢሆንም ግን መጠንቀቅ አለብን። እሺ የኔ ቆንጆ። በቃ ልግባ ቶሎ። እንዴ ወዴት ነው የምትገቢው? ወደ ልቤ መሆን አለበት። መቼስ ሰውን መጥተሽ አሁን ልግባ አትይም። አይ ዛሬ ምንም ውስጤን ሰላም እየተሰማኝ አይደለም። ስለዚህ ልመለስ በቃ። እኔ ያለሁልሽ መስዬ፣ ምንም አይፈጠርም አልኩሽ እኮ። ቢሆንም ምንም መፈጠር የለበትም። መስዬ ምን ሆነሻል? ምንም እኮ እየተረጋጋሽ አይደለም። ቆይ የማላውቀው የተፈጠረ ነገር አለ እንዴ? አረ ምንም አልሆንኩም፣ እንዲሁ ዝም ብዬ ነው። እሺ በቃ አትጨነቂብኝ እሺ። እውነት አለው ስልሽ ከልቤ ነው። ምንም ቢፈጠር አልተውሽም። አስመሳይ አታስመስልብኝ እባክህ። እኔ የምልህ ከሄለን ጋር አሁንም አብረን ነው አይደል የምትሰራው? አዎ አብረን የጋራ ስራ አለን፣ ግን አሁን ላይ ምንም አይነት መጥፎ ስራ እየሰራው አይደል። ለምን ስራውን አላቆምክም? መሲ የማላቆምበት ትልቅ ምክንያት አለኝ፣ ለዛ እሺ አጅሪት በጣም ስራ በዛብሽ፣ መውጣት አትችይም አይደል? ውይ እንትን እንዳጋጣሚ እኮ ሱቅ ስሄድ ተገናኝተን። ዝበይ ውሸታ። ከቤት ስትወጪ ጀምሮ እኮ ሁኔታሽን እየተከታተልኩት ነበር። ውሸታም ሰው በጣም ያስጠላኛል። አረ ግን ያው እሱን ብዬ አይደለም የመጣሁት። ለምንድን ነው የምታፋጠጣት? ቆይ አንተ ማን ነህ? እኔ ማን ነኝ? መስዬ ንገሪው እንጂ በፍቅራችን መሀል ጣልቃ ይግባ። ምንድን ነው የምታወራው? መሲ ምንድን ነው እያለ ያለው? አረ ዝበይ አትንተባተቢ ባለጌ። ጭራሽ ሁለት ፍቅረኛ ነው ያለሽ። ሁለተኛ መልስ እንዳሰጭ። እንዴ ምን እየሆንክ ነው? አረ እኔ ምንም አይደለም። አትንቀልቀይ። በዛ ላይ እችን አስቀየመኝ ብለሽ ተሽሜራ አይጠበቅብሽ። እና ደግሞ ሰውን ስትቀይሪ ቢያንስ በደህና ሰው ቀይሪ። እንዴት ከኔ በማይሻል ሰው ትቀይሪኛለሽ? ቆይ እኔ ምን አጎደልኩብሽ? መሲ ቀና ብለሽኝ የሚያወራው ነገር እውነቱን ነው እንዴ? አንተ ረፍ። በፍቅር መሀል ጣልቃ አትግባ። ገደል ግባ። እሺ ገደል ግባ። እሷ የኔ ነው እስካላለችኝ ድረስ በፍጹም አላምንህም። እረፍ። መስዬ የኔ ፍቅር ንገሪው፣ ምንም አያመጣም። መስዬ ንገሪኝ፣ እሱ የሚለው ነገር እውነቱን ነው? እውነቱን ንገሪው። ካልሆነ ግን ቅድም ወንድምሽ ጋር የተፈጠረው ነገር ይደገማል። ወይኔ ይደበድበው ባልሆነ። መሲ ንገሪኝ። ዝም ካልሽ እውነት ነው የሆነ ግንኙነት አለሽ ማለት ነው? አዎ። አንተ አይገባህም እንዴ? ነይ እንሂድ መሲ። አያይ ወዴትም አትሄድም። የመጣችሁ እኔ ጋር። አረ የትም እንደማትሄድ ላሳየህ እንዴ? አረ እኔ ሲጀመር መጀመሪያም ብሄድ ነበረ። ድሮም ቢሆን እስከ መጨረሻው እንደማታኮርፊኝ አውቅ ነበር የኔ ውድ ሚስት። መሲ ረፊ ብሽቅ እያልኩ ነው፣ እየተናደድኩ ነው። አታረጊው። ይቅርታ ቴዲ፣ ግን በቃ መሄድ አለብኝ። በኋላ እናወራለን። ወይኔ ቴዲ ጉዶንኩኝ። እንዴት እንደዚህ ታረገኛለች? አምኛት ወድጃት ነበርኩ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ወይ በቃ ምንም ነገር እንዳትለኝ እንዴ። ምንድን ነው እየተከታተልክ እንደዚህ የምታሳቅቀኝ? ምን አይነት ውሸታም ነሽ? ለምን እኔን አልወጣም አልሽ እንዴ? በቃ አታስጨንቀኝ። እኔ እንድትጨነቂብኝ አልፈልግም የኔ ቆንጆ። ግን ለምን እንደሆነ አላውቅም፣ ቤትም ገብቼ ማስበው አንቺን ነው። እኔ ግን ላንተ አልሆነህም። በቃ ተወኝ። እንዴ
እንደዚህማ አትበይ። መጀመሪያ መች ሞከርሽ? እንደምመስልሽ መጥፎ ሰው አይደለሁ። ልቤ ንጹህ ነው። መኝኝና ድሉን ስጪኝ። የህይወት ላንቺ አይገባሽ። እንደ ልዕልት ተንከባክቤ ላኖርሽ። አይ አይሆንም። እኔ ደረጃዬን አውቃለሁ። ምን ማለት ነው አስሬ ደረጃ የምትይው? አንቺም ሰው እኔም ሰው አይደል እንዴ? እሱ እስክታገኘኝ ድረስ የምትጠቀመው ቃል ነው። አንድ እጅ ላይ ከወደኩኝ በኋላ ደግማ አትለው። ደግሞ አንተ እንኳን ለፍቅር ለጸብም አትሆንም። ኧረ ተይ የኔ ቆንጆ እባክሽ እንደዚህ አትበይ። አንዴ ብቻ ቅረቢኝ። አይ አልችልም፣ በቃ አልፈልግም። ለምንድን ነው የማትፈልጊው? እንዴ ስለ ምክንያቱ ምን አገባ? በዛ የማይረባ ምክንያት ነው አይደል? እመኝ ዘግዝቄ ነው የማቃጥለው። ሲቀጥል እንዴት የማይወዳደር ሰው ታወዳድሪያለሽ? እኔን ከሱ ጋር? ቆይ ምንድን ነው አይንሽ ታሟል እንዴ? እየናከው ባልሆነ እንዴት አልንቀው? እንዲያውም ልንገርሽ የኔ ነሽ፣ እሺ የኔ ብቻ። ተግባባን? ከዚህ በኋላ ከአንድ ሰው ጋር ባይሽ ጥሩ አይመጣም። አጎቴ አልሄድክም? አሁን ወጣ ብዬ ተመለስኩ። በቃ ትንሽ ግቢ። አጎቴ እርግጠኛ ነህ ግን ይቺ ልጅ ፍቅረኛ ናት? ምን እባክህ ወደድኩ ምናምን ብላ አስቸገረች። ሲይዟት ደግሞ ምንም ስርዓት የላት። ያው አቃጥላ ልደፋኝ ነው። ኧረ ማለት እሱን ተወው፣ የኔና የሷ ጉዳይ ነው። አንተን አይመለከት። ይልቅ ያልኩህን ነገር ምን አደረክ? በደንብ ፈለግኩት ግን አላገኘሁትም እና የሆነ የተቆለፈ ቦታ አግኝቼ ቁልፉን አጣሁት። እንዴትም ብለህ አገኘው? አሁን ግን አስቸኳይ ነገር ስላለብኝ መሄዴ ነው። እደውልልሃለሁ። ደህና እደር። እሺ በቃ ደህና እደር። አምላኬ ሁሉም ነገር ከአቅሜ በላይ እየሆነ ነው። እባክህ ሰላም ስጠኝ። ቆይ ለምን ጠላች? ሳላውቅ ምን አድርጊያት ነው? እኔ አላምንም። ቴዲ ነው ሲጀምር እንደማይተወኝ አውቅ ነበር። ግን ለምን አልደወለም? ስልኬ ይሰራል። ለማንኛውም ጥሩ ነው። ቴዲ በዚህ ጨለማ እዚህ ምን ትሰራለህ? በዚሁ እያለፍኩ ነበረ እና ለዛ ነው። አትዋሽ። ወደ ቤት የምገባበትን ሰዓት እየተጠባበክ ነበር አይደል? እኔ እኮ አልተናደድኩብህም። ብደውል ደግሞ አነሳልህ ነበር። እንደዚህ ብርድ ላይ ለምን ትቆማለህ? ብትታመምስ? እኔ አንተ ምንም ነገር ብታጠፋ አልቀየምህም። እሺ ደግሞ ታውቃለህ አይደል? አንተ ነህ እያናደድከኝ ያለው። እሺ እንዴ ይሄን ሁሉ አውርቼ? እሺ አውቃለሁ ልብህን በከባዱ እንደሰበርኩት፣ ግን ደግሞ ለልጃችን ስል ነው። የእኛ ጣፋንታ እንዳይደርስባት። ለልጃችን ማለት ለልጃችን አልኩ እንዴ? አይ ማለት የኔ ልጅ ማለት ያንተ ልጅ ናት ብዬ ነው። እኔ አንድ ነገር በሆነ አንተ ብቻ ነው ያለሃት። ለምን እንደዚህ ትያለሽ? ምንም ሳይፈጠር ያው የሰው ህይወት ደግሞ በወጣበት ምን እንደሚያጋጥመው አይታወቅም። እርሺው በቃ። ባይሆን ባለቤትሽ ከመሞቱ በፊት ከዛ ናሆም ከሚባል ጤና ቢስ ጋር እንደነበር ሰማሁ። ምን? ተው ቴዲ፣ እርግጠኛ ነህ? ሰምቻለሁ፣ ግን እርግጠኛ ሳልሆን ላለማውራት ትንሽ ቀን ብቻ ስጭኝ ለማጣራት። አይ ይሄማ የሆነ ያልገባን ነገር ይኖራል። አዎ ይመስለኛል። እሺ ወደ ውስጥ ገብተን እናውራ ይሻላል። ለነገሩ በርሽ ላይ ቆሜ ከመጠባበቅሽ ገብቼ እውነቱን ላረጋግጥ። እንዲህ ወድጄሽማ ጉድ አታደርግኝም። እሺ እሺ እንግባ። በሉ እንዴት አመሸ? ቆይ አጎቴ ያለኝ ነገር እውነት ነው ማለት ነው? እንዴት ደፋር ብትሆን ነው ቤት ድረስ ይዘው የምትመጣው? ሰላም ብለው የስራ ባልደረባይ ነው። የስራ ባልደረባሽ ከሆነ ከስራ ውጭ ቤት ውስጥ ምን ያደርጋል?
ምን እያደረግሽ ነው? ቤሉ ልጄ ምን? ስማ አንተ፣ ይህ ቤት የተከበረ ቤት ነው። የማንም ስርዓት አልባ መፈንጫ አይደለም። ማም ደግሞ እንደተከበርሽ ኑሪ። አባቴ ሞተ እንጂ ያልሞትኩ። አይኔ ያል ጆሮ ይሰማል። ከኛ አልፈሽ የልጆችሽን ክብር አታስደፍሪ። ምን እያልክ ነው? ምን እየሆንክ ነው እንዴ? ቆይ እሱ እንዴት አይተኸው ነው? ማንምና ምንም ሊሆን ይችላል። ሰው ሲያይ ግን ጥሩ አይመጣም። በቃ አርፈሽ ቁጭ በይ። እንዴ ይህ ሁኔታ ላንቺ አይመጥንሽም። ድጋሚ እንዳልናገር እዚህ ቤት ተሳስተ እንዳመጣ አሊያ የማይሆን ነገር ይፈጠራል። ለአባቢ ክብር ይኑርሽ። እንደዚህ ማውራሽ እንደ እናት ስለማከብርሽ። አሊያ ግን የሚፈጠረው ነገር ታያለሽ። ቆይ ምን እየሆነ ነው ግን? ተው እሺ፣ ምንም ነገር እንዳይሰማ። ልክ ነው። በጣም ስርዓት ያለው ልጅና የተማረ ልጅ ስለሆነ ነው እንደዚህ አድርጎ ያወራሽ። ቴዲ ለሱ እያገዝክ ባልሆነ። አይ እንግዲህ ማገዝና ማስረዳት አይደበላለቅብሽ እንጂ። እሺ ስማኝ፣ አንድ ነገር አለ። ምንድን ነው እሱ? የሆነ ሰው በከባዱ እየተከታተለኝ ነው። ማለት ማን ነው የሚከታተልሽ? እዚህ ቤት ያለው አዶኒ ማለት የገደል ነው የተሾመ ልጅ ሊደርስብኝ እየተቃረበ ነው። ይሄ እንዴት ይሆናል? ሲታይ እኮ እንደዛ የሚያደርግ አይመስልም። ይሄ ሁሉ አንተ ያመጣብኝ ጣጣ ነው። እሺ እንዴ ምን እያልሽ ነው? ለማንኛውም በጣም እያስፈራራኝ ነው። በሆነ መንገድ ከዚህ አካባቢ ማረቅ አለብን። አንተ ከሃዲ፣ በምንም አይነት መንገድ ከወንጀል እንደማትወጣ አውቃ ነበር። ዝም ብዬ እሺ ልበላት እንጂ ቤቷ ድረስ ወርጄ ገብቼማ ጥሩ አይመጣም። ስማኝ፣ ወይም ደግሞ እንግደለው። ምንም ስለሚሰጠኝ አይደለም። ደግሞ ለመሲ የሰጠኝ መድኃኒት አልሰራም። እስካሁን እኮ አላበደችም። እሺ በቃ ያልሽውን አደርጋለሁ። አሁን ደህና ደሪ በቃ። እሺ በቃ ነጋገኝና በደንብ እንወያይበታለን። መሲ ደደብ ነሽ ይበልሽ። ጭራሽ እኔ እንዳበድ መድኃኒት ያዘጋጀላት አንተ ነህ። ቆይ ሁሉ ውሸት ለምን አስፈለገ? እንደዛ ወድሻለሁ ስትለኝ የነበረው ለዚህ ነበር? ወይኔ መሲ፣ በቁሜ የተጫወትክብኝ አንተ አስመሳይ። ቴዲ እሰራልሃለሁ። በእኔ ላይ እንደተጫወትክ አትቀርም አንተ ከንቱ። የኔ ልጅ አረበሽኩሽም? ልግባ አይደል? ግቢ ማም፣ አትረብሽኝም። የኔ ልጅ እባክሽ ምንም ነገር እንዳትደብቂ። እዚህ ቤት የሚመጣው ልጅ ምንሽ ነው? ዛሬ ተገናኝታችሁ ክላስ ስትገቡ የሆነ ፖስታ ወጥተሽ ሲሰጪው እያየሽ ነበር። ኧረ ያው የሆነ ሰው በእኔ በኩል እቃ ልኮለት ነው። እርግጠኛ ነሽ? አዎ ማም። ቆይ ግን እየተከታተልሽኝ ነበር እንዴ? እንዴት እንደዚህ ታደርጊያለሽ? እኔ እኮ ልጅ ነኝ፣ አታምኚኝም? ተይ እሺ፣ ይሄን ከመተማመን ጋር ምን አገናኘው? በቃ በአጋጣሚ ሳልፍ ነው ያየሁሽ። እራስሽን ጠብቂ የኔ ልጅ፣ እኔ እናትሽ ነኝ። ባለማወቅ ደግሞ የማይሆን ቦታ ላይ ስትገቢ ዝም ብዬ ማየት አልችልም። እንዴት እኮ እንደምትጨነቂልኝ አውቃለሁ ማም፣ ግን እንደዚህ አትሁኚ። እኔ ለራሴ አላንስም፣ ስለዚህ አትጨነቂ እሺ? እሺ የኔ ውድ ልጅ፣ ስለምወድሽ ብቻ ነው። እሺ እሺ ማሚ።
ልጅ ምን ነው ሆነሽ ነው የምታለቅሽው? ወይ ማየ፣ ኧረ ምንም አልሆንኩም። እርግጠኛ ነሽ? እንደው ምን ቢከፋሽ ነው ከሱ ተደብቀሽ ማልቀስሽ? ደህና ነኝ እናቴ፣ አንቺ አትጨነቂ፣ አንቺ አትጨነቂ። እኔ የምጨነቀው ለእናንተ ነው። አንቺ ሲከፋሽ ማየት አልፈልግም። የኔ ልጅ ምንም ቢሆን እኮ እናት ነኝ። እናንተ ሲከፋችሁ አንድ ነገር ስትሆኑ ማየት አልፈልግም። እንደው ለአንድ ለራሴ እናንተን ብዬ ነው እንጂ ለምኝስ ባድር። እናቴ ለምን እንደዚህ ትያለሽ? ተይ እንጂ። አይ የኔ ልጅ እንደው ነገሩ ሳይገባኝ ቀርቶ ይመስልሻል? ምንም ቢሆን እኮ እናት ነኝ። መቼስ እንደው ቀን ይለፍ ብዬ እንጂ ሰው ቤት እኮ እንደማይመቻቸው አውቀዋለሁ። ኧረ እኔ ተመችቶኛል እኮ እናቴ፣ ዝም ብሎ ሆድ ብሶኝ ነው። ተይ እንጂ የኔ ልጅ፣ ያለ ምክንያትማ ሆድ አይብስሽም። እንደው እሱ የፈጠረን ያውቃል። አንቺ አትጨነቂ እሺ እናቴ፣ አንቺ አትጨነቂ እሺ። እንዴትም ብዬ ከዚህ ህይወት አውጣሻለሁ። ይሄ ደግሞ ቃሌ ነው። አትጨነቂ የኔ ልጅ፣ እንደዚህ እኮ መሆን የለብሽም። በቃ ፈጣሪ ያውቃል። ሁሉን ነገር ለሱ ስጪ። እሺ እናቴ፣ እንደዛ አደርጋለሁ። ምን ሻና መጣሽልኝ? እዛ ጋር አስቀምጪና ነኝ። እኔ የምልሽ ምን ነው፣ አንድ ነገር ልጠይቅሽ ነበር። እውነቱን ንገሪኝ። እሺ ምንድን ነው? ቆይ ከዶኒ ጋር ነገር አላችሁ እንዴ? ሳትዋሺ ንገሪኝ። ለማንም ምንም አይደለም። ይሄን ነገር ለምን ጠየቅሽኝ? አይ ዝም ብዬ ነው። እባክሽ እውነቱን ንገሪኝ። አይ ምንም የለንም። እርግጠኛ ነሽ? እስኪ ማይልኝ። እንዴ ኤልሹ፣ ይሄ እኮ ምንም መሀል ላይ አያስፈልገውም። እውነቴን ነው። እሺ እንደዛ ከሆነ ስለነገርሽኝ ደስ ብሎኛል። እኔ የምልሽ ድፍረት ካልሆነብኝ አዱን ትወጂዋለሽ እንዴ? እንዴ ያምሻል እንዴ? አዱ እኮ ወንድሜ ነው። ይቅርታ ስለጠየኩሽ ስለመሰለኝ ነው። አንቺ ድሮ ፊት ሰጥሽ እንደዚህ ነው የሚያደርግሽ። አሁን ውጪልኝ ከክፍሌ ውጪ። እሺ ደህና ደህና። አዎ እወደዋለሁ። በጣም ነው የምወደው። ሲጀመር እንድቀና ፈልገው ነው ውሸት የሚያናደኝ። ምንም ነገር ቢፈጠር ከኔ ውጭ አንተ ማንም አትሆንም አዱዬ። ምንድን ነው በየሄድኩበት አላጣም? ለምንድን ነው የሰጠው የምትሆን? ዝም በል እባክህ፣ ራስን የመጣው ቢሆንም ግን ካንተ ጋር ለደቂቃ መቆም አልፈልግም። እባክህ አታካብድ። ቆይ ራስን እንደምንድን ነው የምታየው? ስርዓት ያዝ አዱኒ። ባይስ ካንተ ጋር ተጨቃጭቄ ራሴን ዝቅ አላደርግም። ኧረ እባክህ ተው እንጂ። ራስን ዝቅ አታደርግም? ፈሪ ስለሆንክ ነው። ፈሪ። ምን አይነት ተንኮል አስበህ ነው እንደዚህ በግድ ነገር የምትፈልገኝ? ሰው ሲንቅ አይገባም እንዴ? መሸነፍ በጣም አንገበገበ አይደል? ማለት አልገባኝም። ማን ነው አሸናፊ? ማን ነው ተሸናፊ? የምታውቀውን ነገር መልሶ መጠየቅ አይከብድም? እኔ አሸናፊ፣ አንተ ደግሞ ተሸናፊ። አስበው እስኪ፣ የምታፈቅራት ልጅ አንተን ትታን ይመረጠች። እንደዛ ነው ይመስልህ? መምሰል ሳይሆን ሲጀመርም ነው። እረፍ፣ አትፈታተኝ። ባላርፍስ ምን ልታደርገኝ? እረፍ አዱኒ። ባላርፍስ ስማ፣ አትፈታተኝ። በቃ እቺ መተው ብለህ ነው የምታስበው?